ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እንደ ሁልጊዜው እያጋራናችሁን ቆያለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት፣ ለመልካም ምኞቶቻችሁ ሁሉ ከልብ አድርገን አመስጋኞች ነን። ውድ ቤተሰቦቻችን በዚህኛውም የመረጃ ሰዓታችን በርካታ መረጃዎችን ይዘናል። ስትቆዩ አስቀድመን የተወሰኑ የሀገር ቤት መረጃዎችን እናደርሳችኋለን። በአውሮፓ የመረጃ ሰዓታችን ቁጥር የማይሸውደኝም እያሉ ነው የባርሴሎናው ሰው ዛሬ ጋዜጣዊ መግለጫ ሰጥተው ነበረ። አውሮፓ ሻምፒዮንስ ሊግም ዙሪያ ያነሷቸው ነጥቦች አሉ። በየዓመቱ ከሲቲ መጫወት እንግዳ ሆኖብናል ይላሉ ከወደ ሪያል ማድሪድ። እንደ ኬሊያን መባፔ ግን ይሄ ጨዋታ አስደሳች የሚሆንለት በግለሰብ ደረጃ ተፈልጎ ማግኘት ሊቸግር ይችላል። ለየት ያለ ጥንቅር ይዘናል። ኤል ክላሲኮን በፍጻሜው ጨዋታ ብቻ ነው ልናየው የምንችለው። ከዛ በዘለለ ውድ ቤተሰቦቻችን በአውሮፓ ታላላቅ ክለቦችም ዕለታዊ መረጃዎቻችን እንደተጠበቁ ናቸው። ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜ ከምሳ ሰዓት ጀምሮ ጨዋታዎች ይካሄዱበታል። ከቅዳሜ ጀምሮ የሚካሄዱ ጨዋታዎች እንመለከታቸዋለን። ከዛ በዘለለ እንግዲህ ድረስ የመጣው ቡድን ውጤት ቢያጣ ይህ አይከብደኝም ብሎ አድርጎት የሄደው ነገር መነጋገሪያ ሆኗል። የፕሪሚየር ሊግ ክለቦችን በስፋት አጫጭር ስፖርታዊ ጥንቅሮች እናነሳለን። ኒካስል ዩናይትድ እንኳን ከሲቲ ያልደረሰን እንጂ እያሉ ነው። ለየት ያለ ጥንቅር እናነሳለን። በዛው የሲቲን መረጃ እንቀጥላለን። ውድ ቤተሰቦቻችን ምድር ላይ ከማይቀይሩ ነገሮች ከሶስቱ አንዱ ሲቲ ከማድሪድ ነው እያሉ ነው የሲቲ ደጋፊዎች። ፔፕ ጋርዲዮላም ስለ ጉዳዩ የሚሉት ነገር አለ። ዛሬ ሲቲ ቤት ለየት ያለው ነገር የእሳቸው ጋዜጣዊ መግለጫ ላይ ስለ ማይክል አርቴታ የተናገሩት ነው። የሲቲ ተጫዋች ወደ ልምምድ ተመልሷል። ጥሩ የሚባለው ዜና ነው። ተጨማሪ መረጃዎች እናነሳለን። ሲቲዝኖች ቆዩን። ቼልሲ ግዙፉን መድረክ ሻምፒዮን ይሆን ዘንድ ፓሪሰን ዠርሜንን መርታት ነበረበት። እነሆ ፓሪሰን ዠርሜንን አሁንም ሌላ ሊረታው የሚገባ የጥሎ ማለፍ ጨዋታ ደርሶበታልና እንዴት ይወጣዋል የሚለው ይጠበቃል። ሊያም ሮዛኔር ግን ነገሩ ቀላል ነው እያሉ ነው። ምክንያቱም ማቀውን ሰው እገጥማለሁ ብለዋል። የበቀል ስሜት የለንም እያሉ ነው ሉዊስ ኤንሪኬ። ከአርሰናል ጋር ቼልሲ የሚያደርገው ጨዋታ ቀላል አይደለም። በእርግጥ ቼልሲና አርሰናል በቅርቡ በካራባው ካፕ ምን እንደተፈጠረ የሚዘነጋ አይደለም። ቼልሲና ጉዳት እናነሳለን። እነማን ለጨዋታው ይደርሳሉ በሚለው ጉዳይ ላይ ተጨማሪ መረጃዎችን ይዘናል። ሊቨርፑሎች ጋላታሳራይን ቱርክ ድረስ ሄደው መርታት አይሆንላቸውም። ተሳልቀውባቸዋልም። የሰው ልጅ ብቻውን አይሆንም፣ ግን ያለ ነጥብ ከሜዳ ሊወጣ ይችላል ብለው የቅርብ ሳምንታት ትውስታ ነው ጋላታሳራይ ሊቨርፑልን ሲረታ። ስሎት ለዚህ በቂ ምላሽ አለን እያሉ ነው። ከዛ በዘለለ ግን ውድ ቤተሰቦቻችን በሳምንቱ መጨረሻ ተጠባቂ ጨዋታ ሊቨርፑል አለበትና ያንን ጨዋታ የተመለከተ ልዩ ጥንቅር ለሊቨርፑል ደጋፊዎች ይዘናል። አብራችሁን ቆዩ። አርሰናል የፕሪሚየር ሊግ ዕጣ ማውጣት ስነስርዓት ነገሩን ቀልል አድርጎለታል እያለ ነው ኦፕታ። ቅድመ ግምቱ አሁን ደግሞ ለአርሰናል ቁጥሩ ከፍ ብሏል። ከዛ በዘለላ ፕሪሚየር ሊጉ ቅድመ ግምት ኦፕታ የሰጠው ለአርሰናል እንደሆነ ይታወቃል። ለመሆኑ የአርሰናል የአውሮፓ ሻምፒዮንስ ሊግ ጉዞ ከሌላው እንዴት የቀለለ ሆነ እንመለከተዋለን። የቀድሞ ተጫዋቾቻችንን መግጠም እንሻለን ብለው ነበረ የባየርን ሊቨርፑሰኑ ዳይሬክተር ያሉት ሆኖላቸዋል። ከዚህ ጋር በተያዘ ሚኬል አርቴታ የሰጡትን ጋዜጣዊ መግለጫ እናነሳለን። አርሰናል ቤት የጉዳት ዜናዎችን በተመለከተ በርካታ መረጃዎች ሲወጡ እንደነበረ ይታወቃል። ከዚህ ጋር በተያዘ ሚኬል አርቴታ እነማን ይገኛሉ እነማን አይገኙም በሚል ጉዳይ ላይ እና ከአጥቂያቸው ጋር በተያዘ መከራከሪያ ነጥብ ይዘው መጥተዋል። ስለሳቸውም የሚከራከር ሰው አለ። ውድ ቤተሰቦቻችን በርካታ መረጃዎችን ይዘናል። በአርሰናልም በኩል አርሰናላውያን ቆዩን። በዩናይትድ የመረጃ ሰዓታችን ከጉዳት ጋር በተያዘ የአሰልጣኙ ጋዜጣዊ መግለጫ ሲጠበቅ ነበረ። የተጫዋቾችን ግልጋሎት በተመለከተ ምላሽ ሰጥተዋል። ከዛ በዘለለ ውድ ቤተሰቦቻችን እሳቸው በርከት ያሉ ካነሷቸው ነጥቦች ውስጥ በቡድኑ ቀጣይነቱ እርግጥ ስላልሆነው አንድ ተጫዋች ምላሽ ሰጥተዋል። ስለ ቡድን አመራር ሂደት ከላይ ሆነው ቡድኑን ስለሚዘውሩት ሰዎች፣ ሜዳ ላይ ቡድኑን እሳቸው ስለሚመሩበት መንገድና የሻምፒዮንስ ሊግ መድረክን የተመለከተ ምላሽ ይሰጣሉ። ከዛ በዘለለ የቡድን ዜና ስናነሳ ደግሞ ዝውውርና ሕይወቴን በዩናይትድ አበላሽቶብኛል ብሎ አንድ ተጫዋች አንድን ሰው እየከሰሰ ነው። ተጨማሪ መረጃዎችን ይዘናል። በዩናይትድ በኩል እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ውድ ቤተሰቦቻችን ለሀሳብ አስተያየቶቻችሁ፣ ለመልካም ምኞቶቻችሁ ሁሉ በአጋጠመን ጉዳይ ላይ ላጋራችሁን መልካም ምኞቶች ከልብ እናመሰግናለን። አሁንም በተቻለ መጠን
24 ሰዓት ለሚቀጥሉት 7 ቀናትም በዋስትና ከእናንተ ጋር እንቆያለን፣ ግን ጸሎታችሁ አይለየን ብሎናል። አብራችሁን ቆዩን። የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ተጠናቆ ውጤት እጃችን ላይ ደረሳል። ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ያደረጉት አንደኛው ጨዋታ ነበረ። ጨዋታው በሀዲያ ሆሳዕና 1-0 አሸናፊነት ተጠናቋል። ደስታ ሚሾ 79ኛው ደቂቃ ላይ ብቸኛዋን የሀዲያ ሆሳዕና የማሸነፊያ ግብ ከመረብ ማሳረፍ ችሏል። ሀዲያ ሆሳዕና ነጥቡን 27 አድርሷል። በጊዜያዊነት 9ኛ ነው። ኢትዮ ኤሌክትሪክ 28 ነጥብ ላይ ቀርቷል። በጊዜያዊነት 7ኛ ደረጃ ላይ እንደዚሁ መቀመጥ ችሏል። የነጥብ ልዩነቱን ከመሪዎቹ ጋር ማጥበብ የሚችልበትን ውጤት ነው ያልተጠቀመው። ሌላኛው መርሃ ግብር ሽረ ምድረገነት ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ ነበረ። ጨዋታው በሽረ ምድረገነት 2-1 አሸናፊነት ተጠናቋል። ዳንኤል ዳርጌ 48ኛው ደቂቃ ላይ፣ ደሳለኝ ከተማው 96ኛው ደቂቃ ላይ ነው ግቦቹን ያስቆጠሩት። ለኢትዮጵያ ንግድ ባንክ ከሽንፈት ያልታደገች ብቸኛ ግብ 93ኛው ደቂቃ ላይ ናትናኤል ዳንኤል ነበረ ከመረብ ማሳረፍ የቻለው። ውጤቱን ተከትሎ ሽረ ምድረገነት 26 ነጥብ ላይ ደርሶ 10ኛ፣ ኢትዮጵያ ንግድ ባንክ በ24 ነጥብ 13ኛ ደረጃ ላይ ለመቀመጥ ተገዷል። ይህን መረጃ ለእናንተ ስናጠናቅር ሌሎች ጨዋታዎችም እየተደረጉ ነበር። አጠቃላይ ውጤቶቹን ደግሞ በማለዳው ጥንቅር የምናካትትላችሁ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን ሃንሲ ፍሊክ ቁጥር አይሸውደኝም እያሉ ነው። በተለይም እሳቸው 100ኛ ጨዋታቸውን በባርሴሎና አድርገው በቁጥር ደረጃ ከፔፕ ጋርዲዮላ የተሻለ የማሸነፍ ንጻሪ ያላቸው እሳቸው ግን እንደዚህ አይነት ቁጥር አይሸውደኝም፣ ትኩረት አልሰጠም። ዋናው ነገር በአመቱ መጨረሻ ከአናት ሆኖ ዋንጫ ማንሳት ነው። እናም መለኪያ የሚሆነው ዋንጫ ነው እንጂ እንደዚህ አይነት ቁጥሮች አይደሉም ብለዋል። እሳቸው በባርሴሎና ቤት በጣም ድንቅ የሚባል ጊዜ ነው ያሳለፉት። በተለይም ድል ከሚያደርጓቸው ጨዋታዎች ባልተናነሰ የሚያስቆጥሯቸው ግቦች በተቃራኒ ቡድን ላይ ፍጹም የተለየ ነው። በተለይም ያምናው ባርሴሎና በዚህ ረገድ በትልቁ ሊጠቀስ ይችላል። እሳቸው ይቀጥላሉ። የአውሮፓ ሻምፒዮንስ ሊግ ማንሳት የዘንድሮ ህልማችን ነው ብለዋል። ይሄ የማይቀየረው ህልማችን ነው ብለዋል። ቀጣይ ተፋላሚያቸው ደግሞ ኒካስል ዩናይትድ ነው። የባርሴሎና ስፖርቲንግ ዳይሬክተር ዴኮ ኒካስል ዩናይትድ ቀላል ተጋጣሚ እኮ አይደለም እያለ ይገኛል። ከድልድሉ በኋላ ቃላቸውን የሰጡት ዴኮ የማለፍ ቅድመ ግምት እኛም የለንም ኒካስልም የለውም እያሉ ነው። አክሎም ኒካስል ዩናይትድ በፕሪሚየር ሊጉ ጥሩ አይደለም፣ ነገር ግን በሻምፒዮንስ ሊጉ ምን እንዳደረገ አይተናል ብለዋል። ቡድኑ የመልስ ጨዋታውን በሜዳው ማድረጉ እንደ ጠቀሜታ እንደሚመለከት፣ ነገር ግን በጥሩ አቋም እንዲቀርብ አያይዞ አሳስበዋል። የመጀመሪያ ዙር ጨዋታ በሴንት ጄምስ ፓርክ ስቴዲየም እንግሊዝ ላይ የሚደረግ ሲሆን የመልሱ ጨዋታ ደግሞ በካምፕኑ ይደረጋል። ምክንያቱም የመልስ ጨዋታ በሜዳቸው የሚያደርጉት ከ1 እስከ 8 ወጥተው 16ቱን ቀድመው የተቀላቀሉ ለ1 እስከ 8 መውጣታቸው እንደ ሽልማት ውጤት መቀልበሻ ይረዳቸው ዘንድ የመልስ ጨዋታ በሜዳቸው እንደሚጫወቱ ይታወቃልና ባርሴሎናም ያንኑ የሚያደርግ ይሆናል። በየዓመቱ ከሲቲ መጫወት እንግዳ ሆኖብናል እያሉ ነው ከወደ ሪያል ማድሪድ። የሻምፒዮንስ ሊግ ስኬታማ ክለብ ሪያል ማድሪድ በጥሎ ማለፉ ከሲቲ መገናኘቱ አስቀድሞም ልባቸው ያወቀ ይመስል ነበር የሁለቱ ክለብ ደጋፊዎች፣ አመራሮች፣ አሰልጣኞች። ይህም ማለት ሪያል ማድሪድና ማንቸስተር ሲቲ ባለፉት 5 ዓመታት ውስጥ ለ10ኛና ለ11ኛ ጊዜ ይገናኛሉ ማለት ነው። ስለ ድልድሉ የተጠየቁት የሪያል ማድሪድ ዳይሬክተር ኤሚሊዮ ቡትራጎን በየዓመቱ ከሲቲ መጫወት እንግዳን የሆነብኝ አሁንስ ብለዋል እሳቸው። አክሎም በተጫዋቾቹ እንተማመናለን ያሉ ሲሆን ቡድኑ ጨዋታውን በቤርናቤው ላይ ጨርሶ ነው ኢታድ የሚሄደው ብለዋል። ሪያል ማድሪድ ከማንቸስተር ሲቲ ጋር በሳንቲያጎ ቤርናቤው ካደረጓቸው 7 ጨዋታ በአንድ ነው የተሸነፈው። ማንቸስተር ሲቲ በበኩሉ ኢታድ ስቴዲየም ካደረጋቸው 7 ጨዋታ በአንድ ነው የተሸነፈው። አስገራሚው ግጥምጥሞች ግን አሁን ሊለየለት ይችላል። ሁለቱ ክለቦች ዳግም በጥሎ ማለፍ ዳግም በአውሮፓ ሻምፒዮንስ ሊግ ምሽት ተገናኝተዋል። ነገሩ በብዙዎች ዘንድ አስገራሚ ግጥምጥሞች ሆኖ እየተነገረ ይገኛል። አስቀድሞም በእርግጥ እና አርቢዮላ የሪያል ማድሪዱ አሰልጣኝ ይህ እኮ ሳይታለም የተፈታ ጉዳይ ነው፣ ከሲቲ ነው የሚደርሰን ብለው ነበረ። ምናልባት ከሲቲና ከማድሪድ ጨዋታ ጋር በተያዘ እንደ ኬሊያን መባፔ ሊፈነድቅ የሚችል የለም። ምክንያቱም ሲቲን መግጠም የትኛውንም ክለብ የመግጠም ያክል ቅልል ሊለው አይችልም። ኬሊያን መባፔ 7 የአውሮፓ ሻምፒዮንስ ሊግ ግቦችን ሲቲ ላይ ያስቆጥሯል። ይሄ የትኛውም ክለብ ላይ አልሆነለትም። የትኛውም ክለብን ሲፋለም አላደረገውም። ሲቲን ሲገጥም ግን 7 ግብ ያለው ኬሊያን መባፔ ሲቲን መግጠም ለዚህ ይቀለዋል።
በአሁኑስ ሲቲ ይረሱለታል ወይ? ይሄን ተጫዋች እንዴት አድርገው ይጠብቁታል የሚል ይጠበቃል። ተጫዋቹ ከጉዳት አገግሞ በዛ የመጀመሪያ ዙር ጨዋታም ላይ እንደዚሁ ይገኛል ተብሎ ይጠበቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ሪያል ማድሪድ በመድረኩ ላይ አባት መሆን ልምድም ያካፈል የሚችል ቡድን ነው። ሪያል ማድሪድ ባለፉት 9 ዓመታት 4 ባለፉት 10 ዓመታት 5 የነገሰበት ክለብ ነው። ሪያል ማድሪድ 5 በዚህ መድረክ ባለፉት 10 ዓመታት ሲነግስ ቀሪ ቡድኖች 5 ናቸው አንድ ዋንጫ ያነሱት እንጂ 2 እንኳን በተከታታይ ያነሳ የለም። የመጨረሻው አሸናፊ ፓሪስ ሰን ዠርሜን ነበረ። ዘንድሮስ የሚለው ይጠበቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ኤል ክላሲኮን በአውሮፓ ሻምፒዮንስ ሊግ አናይም። ሁለቱ ፍጻሜ ከደረሱ ብቻ ነው ልናየው የምንችለው በተለያየ አይነት ጎራ ስለተደለደሉ ማለት ነው። ሮይኪን ከዚህ ጋር በተያዘ እውነቱን እንነጋገር ከተባለ ባርሴሎና ከሪያል ማድሪድ የበለጠ ገናና ነው። ባርሴሎና ማንነቱን የገነባው በራሱ የጨዋታ ዘይቤ በተወሰነ ፍልስፍናና በላማሲያ አካዳሚ ነው። አይደንቲቲ ያለው ባርሴሎና። ስለዚህ እውነቱን እንነጋገር ከተባለ ባርሴሎና ከሪያል ማድሪድ የበለጠ ገናና ክለብ ነው ብሏል። ይህ የሮይኪን የግል ምልከታ ነው። እዛው ስፔን አካባቢ እንቆይና እንደ መረጃ እንጨምር። የሰሞኑ ያው ሮናልዶ የአልሜሪያን መግዛት መነጋገሪያ እንደነበረ ይታወቃል። በነገራችን ላይ አልሜሪያ በክርስቲያኖ ሮናልዶ 25 በመቶ ድርሻው ከተገዛ በኋላ አሁን በዓለማችን ላይ ዝነኛው ክለብ ሆኗል። አስቀድሞም ታዋቂ ነበር። አሁን ግን ዝናው ገዝፏል። በአጠቃላይ ከ3 ሚሊዮን በላይ አዳዲስ ተከታዮችና ደጋፊዎችን ያፈራ ክለብ ሆኗል። ምንም ጥያቄ የለውም። እንዲህ አይነት ተጽዕኖች ልክ ሳውዲን እንዳገነናት ሁሉ በእግር ኳስ ዓለም ምናልባትም ይህ ነገር ደግሞ በቀጣይ አልሜሪያን እንደ ክለብ ሊጠቅመው ይችላል ተብሎ ይታሰባል። የሮናልዶ መምጣት ተጽዕኖ ከፍ ብሎ ካሁኑ ጀምሯል። ከአውሮፓ ሻምፒዮንስ ሊግ በተጨማሪ ውድ ቤተሰቦቻችን የኤሮፕ ሊግ የኮንፈረንስ ሊግም የዕጣ ማውጣት ስነስርዓት ተካሂዷል። በተመሳይ 16 ጥሎ ማለፍ ማለት ነው። በኤሮፕ ሊግ አስቶን ቪላ ከሊል ደርሶታል። ያው የመጀመሪያ ዙር ጨዋታ ወደ ፈረንሳይ አቅንቶ ነው ጨዋታ የሚያደርገው። ምናልባት በፍጻሜ የሚጠበቁ 2 ቡድኖች ናቸው የደረሳቸው። ቦሎኛ ከሮማ ደርሷል። ጣሊያን በአውሮፓ ሻምፒዮንስ ሊግ አንድ ክለብ ቢኖራት እሱም ከባየር ሙኒክ ተደልድሎ ዘንድሮ የበይ ተመልካች እንደሚሆኑ እርግጥ ሆኗል ጣሊያኖች። በወደ ኤሮፕ ሊግ ደግሞ እርስ በርስ ተገናኝተዋል። ስለዚህ እንደሚቀነስ ቡድን አለ ማለት ነው። ሴልታ ቪጎ ከኦሎምፒያኮስ፣ ጄንክ ከፍራይቡርግ፣ ፓናቲያኮስ ከሪያል ቤት፣ ፌርኖር ካቫሮስ ከብራጋ፣ ኖቲንግሃም ፎረስት ከሚድላንድ እንዲሁም ስቱትጋርት ከፖርቶ እንዲሁ በኤሮፕ ሊግ የምንመለከታቸው ጨዋታዎች ናቸው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ለሳቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅር እያደረስናችሁ እንገኛለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። መረጃ ሰዓታችን የፕሪሚየር ሊግ የመረጃ ሰዓት ላይ ደርሰናል። መልካም ቆይታ ብለናል። ፕሪሚየር ሊግ ቅዳሜም ይቀጥላል። ውድ ቤተሰቦቻችን ቅዳሜ ምሳ ሰዓት ቪታሊቲ ላይ በርንማውዝ ከሰንደርላንድ ይጫወታሉ። አመሻሽ 12 ሰዓት ሲል በርንሌ ተርፉ ሙር ላይ ከብሬንትፎርድ፣ አንፊልድ ላይ ሊቨርፑል ከዌስትሃም ዩናይትድ፣ እንደዚሁም ሴንት ጄምስ ፓርክ ስቴዲየም ላይ ኒካስል ዩናይትድ ከኤቨርተን ይጫወታሉ። ውድ ቤተሰቦቻችን ፕሪሚየር ሊጉ በቅዳሜ የምሽት ጨዋታ ምሽት 2 ሰዓት ከ30 ኢላንድ ሮድ ስቴዲየም ሊድስ ዩናይትድ ከማንቸስተር ሲቲ ነው የሚጫወቱት። እሁድ ይቀጥላል። 4 ጨዋታዎች እንመለከታለን። 11 ሰዓት ሲል እሁድ አሜክስ ላይ ብራይተን ከኖቲንግሃም ፎረስት፣ ክራቨን ኮቴጅ ላይ ፉልሃም ከቶትናም ሆትስፐርስ፣ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከክሪስታል ፓላስ ሲጫወቱ የሳምንቱ ታላቅ ጨዋታ እሁድ 1 ሰዓት ከ30 ሲል በአርሰናል እና በቼልሲ መካከል ኤሚሬትስ ላይ የሚደረግ ጨዋታ ነው። ቅድመ ግምታችሁን፣ ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። የቱርኩ ክለብ ፌነር ባቼ በሜዳውና በደጋፊው ፊት በመጀመሪያ ዙር ጨዋታ በኖቲንግሃም ፎረስት የ3-0 ሽንፈትን አስተናግዶ ውጤት ሊቀለብስ ነበር እንግሊዝ ድረስ የመጣው። ነገሩ አልሆነም። በድምር ውጤት ፌነር ባቼ አሸንፎ ኖቲንግሃም ፎረስት አሸንፎ ፌነር ባቼ ከውድድሩ መሰናበቱ ይታወቃል። ታዲያ ሲቲ ግራውንድ ድረስ መጥተው ነጥብ ይዘው መውጣት ቢያቀታቸው የስቴዲየሙን ወንበር መቀመጫ እንክትክቱን አውጥተው በጠባቂ ታጅበው ወጥተዋል። የአውሮፓ እግር ኳስ ማህበር በኖቲንግሃም ፎረስት ስቴዲየም ላይ ከደረሰው ውድመት በኋላ ፌነርባቼ ላይ ቅጣት ያስተላልፋል ተብሎ ይጠበቃል። የፌነርባቼም ድርጊት በእግር ኳስ ዓለም በብዙ እየተወገዘ ይገኛል።
ምናልባት ጉዳዩ አፍሪካ ውስጥ ቢሆን በብዙ ገኖ ሊነገር የሚችል ጉዳይ ሊሆን ይችላል። የእንግሊዝ ክለቦች በአውሮፓ ሻምፒዮንስ ሊግ ተጋጣሚዎቻቸው ቀላል ተብለው የሚነገሩ ባይሆኑም የአውሮፓ ሻምፒዮንስ ሊግ እንደ መድረክ በራሱ ቀላል ተብሎ የሚነገር አይደለም። በዘንድሮ የአውሮፓ ሻምፒዮንስ ሊግ 16ቱን የተቀላቀሉ 6ቱም ተሳታፊ ናቸው። በእርግጥ ከነኚህ ውስጥ እንደ ሊቨርፑል ደረቱን ነፍቶ ስለ መድረኩ ለተቀሩት ልምድ ማካፈል የሚችል ቡድን የለም። ምክንያቱም 6ቴ በመድረኩ ነግሷል። ቼልሲ የ2 ጊዜ ንግስና ልምድ ሲኖረው በመድረኩ ሲቲ ምስጋና ለጋርዲዮላ ይግባና በዚህ መድረክ 1 ጊዜ ነግሰውበታል። የተቀሩት እንደ አርሰናል፣ እንደ ቶትናም እና እንደ ኒካስል ዩናይትድ ያሉ የመጀመሪያ ዋንጫቸውን በታሪክ ለማሳካት ይፋለሙ ዘንድ እነሆ በዛሬው ዕለት ተጋጣሚዎቻቸውን እንዳወቁ ይታወቃል። ውድ ቤተሰቦቻችን በተከታታይ መረጃዎችን እናነሳለን። ግን ከነኚህ 6 የፕሪሚየር ሊግ ክለቦች ልምድ ያላቸውን ሊቨርፑል፣ ቼልሲ እና ሲቲ ወይንስ ዘንድሮማ ከኛ ያልፍም ብለው እየተፋለሙበት ያሉት አርሰናል፣ ቶትናም፣ ኒካስል ማንስ ከፍጻሜ ሄዶ በመድረኩ ሊቀናው ይችላል? ቀድመ ግምታችሁን መልካታችሁን በዩቲዩብ ገጻችን ላይ አጋሩን ብለናል። ኒካስል ዩናይትድ ያው ሊደርሰው ከሚችሉት ቡድኖች ውስጥ ቼልሲና ባርሴሎና አንዳቸው ነበረው ሊደርሱ የሚችሉት። ስለዚህ ሌላ ተጋጣሚ ሊደርሰው እንደማይችል ይታወቅ ነበረ። የደረሰው ክለብ በስተመጨረሻም ባርሴሎና ሆኗል። ብሩኖ ጉማሬሽ ከባርሴሎና ጋር በሚደረገው የመጀመሪያ ዙር ጨዋታ በጉዳት ምክንያት ሊያመልጠው ይችላል መባሉ ለኒካስል አንደኛው ከበድ ያለው መረጃ ነው። ግን ኤዲሃው ግድ የለም ይላሉ እሳቸው። በ16 ዙር ከማንቸስተር ሲቲ ጋር አንገናኝ እንጂ ሌላውስ ግድ የለኝም እያሉ ነው እሳቸው። ግን ሊገናኙ የሚችሉበት ምንም አይነት እድል እንዳልነበረ ይታወቃል። እንደሚታወቀው ከ1 እስከ 8 ወጥተው ስላለፉ ሊገናኙ የሚችሉበት እድል አልነበረም። እሳቾችን በቀልድ መልክ ነው የተናገሩት ስለ ባርሴሎና ጥንካሬ ሲጠየቁ። ምክንያቱም ሲቲን ያውቁታል በፕሪሚየር ሊጉ ምን እንዳረጋቸው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። ለዛም በቀልድ መልክ እንኳን ከሲቲ ብቻ ያልደረሰን ዋናው ባርሴሎና መሆኑን ያሉ ይመስላል። ሰዎች በህይወታቸው 3 ነገርን አያመልጡም ይላል። አንደኛው ሞትን ነው፣ ሁለተኛው ታክስን ነው፣ ሶስተኛው ደግሞ በአውሮፓ ሻምፒዮንስ ሊግ የሲቲና የሪያል ማድሪድን ፍልሚያ ማየት ብለውታል። ከአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ድልድል በኋላ ነው ይህንን ማህበራዊ ትስስር ገጻቸው ላይ ሲቲዎች ያጋሩት። ማንቸስተር ሲቲና ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ መድረክ ለ10ኛና ለ11ኛ ጊዜ ነው አሁን የሚፋለሙት። ቲቦት ኮርቷ በሳምንቱ አጋማሽ ሪያል ማድሪድ ቤኔፊካን አሸንፎ ወደ ቀጣዩ ዙር ማለፉን ሲያረጋግጥ አትጠራጠሩ ሲቲ ነው የሚደርሰን ብሎ ነበረ። አሰልጣኝ አረቢዮዳም ያለው ሆኗል። አሁን ያሉት ወይም የፈሩት ካልሆነ ደርሷል። ማን ይረታል ለሚለው በትልቁ ይጠበቃል። ግን ውድ ቤተሰቦቻችን ከሞት ከግብርና ሲቲ ከማድሪድ የማይቀር ሆኗል እየተባለ ነው። የቃል ስፖርት ዩቲዩብ ቻናል የሲቲም የሪያል ማድሪድም ደጋፊዎች ክለቦቹ እርስ በርስ መፋለማቸው ግን አጋጣሚ ብቻ ነው ብላችሁ ታስባላችሁ? የቃል ስፖርት ዩቲዩብ ቻናል የዩቲዩብ ገጽ ቤተሰቦቻችን ጻፉልን። ሪያል ማድሪድ ከሲቲ የሚያደርጉት ጨዋታ በነገራችን ላይ የመጀመሪያ ዙር ጨዋታ ቤርናቢዮ ላይ ነው የሚደረገው። ሮብ ማርች 11 ይደረጋል ማለት ነው። ኦልሞስት ከ2 ሳምንት በኋላ እንደማለት ነው። ውድ ቤተሰቦቻችን ሮብ ነው የሚደረገው። የመልሱ ጨዋታ በኢታድ ስቴዲየም ላይ ነው የሚደረገው ሪያል ማድሪድ ከሲቲ። ምክንያቱም ሲቲ ከ1 እስከ 8 ስለወጣ የመልሱን ጨዋታ በሜዳው ያደርጋል። ማክሰኞ በማርች 17 ነው የሚደረገው ማለት ነው። የመጀመሪያው ዙር ጨዋታ በተደረገ በሳምንቱ ይደረጋል ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል በሁለቱም ገጾቻችን መረጃዎችን ከስር ከስር ለእናንተ ውድ አድማጮቻችን እያደረሰን የምንቀጥል ይሆናል። ዛሬ በጋዜጣዊ መግለጫቸው ስለ አርሰናል እንዲናገሩ ተፈልጎ ነበረ ፔፕ ጋርዲዮላ። በእርግጥ እሳቸውም ሁሌም ጣል እያረጉ የሚያልፏት ነገር አለ። እኔ እዚህ ያለው ተኳ አርቴታን ለመከራ አይደለም ብሏል። በስተመጨረሻም አሰልጣኝ ጆሴፍ ፔፕ ጋርዲዮላ ከባርሴሎና ጋር የመጀመሪያ ሊግ ዋንጫቸውን ሲያሸንፉ የነበረውን ጫና ያስታውሱ እንደሆነ ተጠይቀው ነበረ። ያሳለፍኩት ጊዜ ከሚኬል አርቴታ ጋር ተመሳይ ነበረ፣ ስሜቱ እንዴት ነበረ የሚል ጥያቄ ሲቀርብላቸው እሳቸው አክሎም እኔ እዚህ ያለሁት አርቴታን እንዴት እንደሚያሸንፍ ምክር ልለግሰው አይደለም፣ ይልቁንስ ባላንጣ ተቀናቃይ መሆኔን አትርሱ እያሉ ነው እሳቸው። ስለ ሪያል ማድሪድም ያነሳሉ። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ከውድድሩ ምርጥ ቡድን ጋር ስትጫወት እየተሻሻልክና እየተማርከ ትሄዳለህ፣ በምክንያት የደረሰን ብለዋል። ሲቲ እንድንበረታ እንድንጠነክር ሲፈልግ ነው ከሲቲ ያገናኘን እያሉ ነው ፔፕ ጋርዲዮላ። የሲቲ ደጋፊዎች እናንተ መልከታ እንዴት ያለ ነው? ጻፉልን።
የማንቸስተር ሲቲው የፊት መስመር ተጫዋች ጄሬሚ ዶኩ ወደ ልምምድ መመለሱን አሰልጣኝ ጆሴፕ ፔፕ ጋርዲዮላ አረጋግጧል። ዶኩ ትላንት ልምምድ መጀመሩን ያረጋገጡት ጋርዲዮላ ነገር ግን በሊድስ ዩናይትድ ጨዋታ መሳተፉን አላውቅም ብለዋል። በቃል ስፖርት ዩቲዩብ ቻናላችን በርከት ያሉ ሲቲ ደጋፊዎች ከሰሞኑም በጥያቄ መልክ ሲያቀርቡልን ነበረ የጄሬሚ ዶኩን ጉዳይ። እሳቸውም ለጨዋታው ይድረስ አይድረስ ባላቅም ከጉዳት ተመልሶልናል ሲሉ ተደምጠዋል። ተጫዋቾችን ምርጫ በተመለከተ የመጨረሻውን ውሳኔ የምንወስነው ጨዋታው ሊደርስ ሲልም ነው ሲሉ ተደምጧል። በጨዋታው ላይ እንግዲህ የፕሪሚየር ሊጉን ዋንጫ የሚወስንልን ስለሆነ በጥንቃቄ እንጫወታለን ብሏል። ምናልባት ለሲቲ ደጋፊዎች ከሰሞኑ ካልተከታተላችሁ በቃል ስፖርት ዩቲዩብ ቻናላችን ላይ ሊድስ ዩናይትድን በምሽት መግጠም ለሲቲ ብቻ አይደለም ለተጋጠሙት ሁሉ ፈተና ነው ብለናችሁ ነበር። ግን በዚሁ አጋጣሚ ምናልባት ዘንግታችሁት ካልሆነ ጻፉልን። በፕሪሚየር ሊግ ምሽት ላይ ቡድናችሁ እንዲገጥመው የማትፈልጉት ቡድን ማን ነው? ምሽት ስላችሁ ከ11 ሰዓት ጨዋታ በኋላ ማለት ነው። ወይም በተለምዶ አሁን 12 ሰዓት ጨዋታዎች እየተካሄዱ ያሉ ቅዳሜ፣ ከዛ ሰዓት በኋላ መግጠም የማትፈልጉት ቡድን ማን ነው? እንዳጠቃላይ ጻፉልን። ሊድስ ዩናይትድን ግን ከምሽት 11 ሰዓት በኋላ መግጠም ባለፉት 25 ጨዋታ ባለድል ያደረገው ክለብ የለም። ቼልሲ ከፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግ 16 ጥሎ ማለፍ ሲጠበቁ ከነበሩ ድልድሎች አንደኛው የቼልሲን ተጋጣሚ ማወቅ ነበረ። የመጀመሪያ ዙር ጨዋታ መጋቢት 10 ቀን 2026 በፓርክ ደ ፕሪንስ ይደረጋል። የሁለተኛ ዙር ጨዋታ ያው ቼልሲ ከ1 እስከ 8 ስለጨረሰ ስታምፎርድ ብሪጅ ለንደን ላይ መጋቢት 17 ቀን 2026 በፈረንጆች አቆጣጠር ይደረጋል። ውድ ቤተሰቦቻችን በሻምፒዮንስ ሊግ ፍጻሜ ልድረስ ካለ ቼልሲ ተፋላሚዎቹ ፓሪስ ሰን ዠርሜን ከዛ በኋላ ከጋላታሳራይና ከሊቨርፑል አንዱን ከቀናቸው ደግሞ ከሪያል ማድሪድ ከሲቲ ከአታላንታና ከባየር ሙኒክ አንዱን ገጥመው ነው ፍጻሜ የሚደርሱት። እስከዛ ሰዓት ድረስ ግን ኒካስል፣ ባርሴሎና፣ አትሌቲኮ ማድሪድ፣ ቶትናም፣ ቦዶ ግሊምት፣ ስፖርቲንግ ሊዝበን፣ ባየር ሊቨርፑልና አርሰናል የተባሉ ቡድኖችን ቼልሲ እስከ ፍጻሜው ከሄደ ብቻ ነው አንዳቸውን ሊያገኝ የሚችለው። 2025ን እንዳይረሳ ካረጉት ውድድሮች አንደኛው የክለቦች ዓለም ዋንጫ ነው። ያኔ የሁለቱ ክለቦች ፍልሚያ በትልቁ ተጠብቆ ቼልሲ ቅድመ ግምት ለፓሪስ ሰን ዠርሜን እንደተሰጠ እያወቀ ገብቶ 3-0 ያሸነፈው ጨዋታ ነበረ። ሊያም ሮዛኒየር ከፓሪስ ሰን ዠርሜን ጋር ቡድናቸውም ስለደረሰው ጨዋታ ተከታዩን ሐሳብ አጋርቷል። በጣም ደስተኛ ነኝ ብሏል። ፒኤስጂ በጣም አስደናቂ ቡድን ነው። ከእነሱ ጋር መጫወት ግን እኔ ልምድ አለኝ እያሉ ነው። ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች በተለይም ሉዊስ ኤንሪኬ በፓሪስ ሰን ዠርሜን የሰሩትን ስራ ቃለውኝ። ይህ ጨዋታ በትክክል የምትኖረው አይነት ጨዋታ ነው። በሁለቱ ቡድኖች መካከልም ፍጹም አስደናቂ ታሪኮች አሉ። ነገር ግን ዋናው ነገር ጨዋታው ሰዓት ላይ ድል ማድረግ ነው። ከዛ በፊትም የሚኖሩ 3 ጨዋታዎች አሉት ቼልሲ። በእነኛ ጨዋታዎች ላይ ትኩረት እናደርጋለን እያሉ ይገኛሉ። የቼልሲው አሰልጣኝ ሊያም ሮዛኒየር የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ቼልሲ ደጋፊዎች ስለ ጨዋታው መልከታችሁን ላኩልን። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ በቼልሲ የሻምፒዮንስ ሊግ ጨዋታ የበቀል ስሜት የለንም ብለዋል። ከሰሞኑ ግን ድልድሉ ቢደርሳቸው ቼልሲ ላይ የሚያደርጉት ነገር እንዳለ ሲዝቱ ነበረ። አሁን አንድ ሆኗል ያሉ ይመስላል። የበቀል ስሜት የለንም እያሉ ነው። ከፕሪሚየር ሊግ ቡድኖች ጋር መጫወት ሁልጊዜም አነሳሽ ነው ያሉት እሳቸው፣ በቼልሲ ላይ ግን የበቀል ስሜት ፈጽሞ የለንም ብለዋል። ከፕሪሚየር ሊግ ቡድኖች ጋር እንግዲህ አንዱን ጠንካራ ቡድን እንገጥማለን ብለዋል። አያይዞም ከክለቦች ዓለም ዋንጫ በኋላ ብዙ ነገሮች ተለውጠዋል፣ በዚህ ሰዓት ሁኔታ የተለየ ነው ሲሉ ተደምጠዋል። ስለ ሻምፒዮንስ ሊግ ያነሱት አሰልጣኙ በዚህ ውድድር ዘመን የበለጠ የምንጨነቀው ለእኛ ሳይሆን ለተጋጣሚያችን ነው ሲሉ ተደምጠዋል። ሉዊስ ኤንሪኬ ከቼልሲ ጋር ከደረሳቸው በኋላ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን የምትገኙ እኛ ሻምፒዮን እኮ ነን እያሉ ነው እሳቸው ሉዊስ ኤንሪኬ እና ለእኛ አትጨነቁ ብለዋል። ሁሉም ሰው ከእኛ ጋር መጫወቱ ደስተኛ እንደማይሆን እርግጠኛ ነኝ። ቼልሲ ናቸው ደስተኛ የማይሆኑት ከኛ ስለደረሳቸው ብለዋል። የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች የእናንተስ ምልከታ እንዴት ያለ ነው? ጻፉልን። ሊያም ሮዛኒየር አርሰናል ከባድ ጨዋታ እንደሚጠብቀው የወቀው እያሉ ነው። የሰሜዎቹ አሰልጣኝ ሊያም ሮዛኒየር ከእሁዱ የአርሰናል ጨዋታ በፊት በጋዜጣዊ መግለጫ ሐሳባቸውን ሲያጋሩ በካራቦ ካፕ ከአርሰናል የምንፈልገውን ውጤት አላገኘንም፣ እሁድ ለዛ ሂሳብ እናወራረዳለን እያሉ ነው። የቼልሲ አሰልጣኝ የአርሰናል ድክመት ፈልጎ ማግኘት የኔና የተጫዋቾቼም
ኃላፊነት ነው ሲሉ ተደምጠዋል። እኛ ብቻ ሳንሆን አርሰናልም ከኛ ጋር መጫወት አስቸጋሪ እንደሚሆንበት አውቃለሁ ብለዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደሚታወቀው ቼልሲና አርሰናል በካራባው ካፕ የሁለት ዙር ጨዋታ አርሰናል በድምር ውጤት አሸንፎ ወደ ዌምብሌ እንዳቀና ይታወቃል። ቼልሲ እንደቀረ ይታወቃል። ፒኤስጂ ስለደረሰን ተደስቻለሁ። ምርጥ ቡድን ነው። ከነሱ ጋር መጫወት ልምድ አለኝ። ኤንሪኬ ጥሩ ስራ ሰርቷል ሲሉም እንዲሁ ማንቆለጳጳሳቸው ይታወቃል። ቼልሲ ከአርሰናል በሚያደርገው ጨዋታ የማርኮ ኮሪያን ግልጋሎት እንደማያገኝም አሰልጣኙ ይፋ አድርገዋል። በተጨማሪም ኤስታቪዮ ከአርሰናል ጨዋታ ውጭ በሆኑ አሰልጣኙ ይፋ አድርገዋል። ኤስታቪዮ ትንሽ ረዘም ላለ ጊዜ ከሜዳ ይርቃል ያሉት ሊያም ሮዛኒየር፣ ማርክ ኩኮሪያ ግን በቅርቡ ይመለሳል ብለዋል። ምናልባት ለፓሪስ ሰን ዠርሜን ጨዋታ ይደርሳል ብለዋል። በሌላ በኩል ኢሲጎ ወደ ልምምድ መመለሱንና ጊተንስ በጥሩ ሁኔታ ላይ መሆኑን አሰልጣኙ አረጋግጧል። ስለዚህ ለቼልሲ ምንም ጥያቄ የለውም፣ ከባድ ነው ያለ ኩኮሪያ መግጠም። በተጫዋቹ በኩል እንግዲህ ዣሬል ሃቷን ምናልባትም በቦታው ላይ ሊጠቀሙ ይችላሉ። የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች፣ በቼልሲ በኩል ግን ያለ ኩኮሪያ እና ያለ ኤስታቪዮ የሚደረገው ጨዋታ ላይ በቦታው ተመራጫችሁ ማን ነው? ለእናንተ ጻፉልን። ሊቨርፑል ጋላታ ሰራይን ቱርክ ድረስ ሄዶ አሸንፎት አያውቅም። ውድ ቤተሰቦቻችን አሁን በ16 ጥሎ ማለፍ ተገናኝተዋል። ሊቨርፑል ከጋላታ ሰራይ ጋር የሚያደርጉት የመጀመሪያ ዙር ጨዋታ መጋቢት 1 ማክሰኞ ምሽት ይካሄዳል። ሁለተኛው ዙር ጨዋታ ረቡዕ መጋቢት 9 ከምሽቱ 5 ሰዓት ላይ ይካሄዳል። ለመጨረሻ ጊዜ በምድብ ጨዋታ ተገናኝተው ነበረ። ካስታወሳችሁ 1-0 በሆነ ውጤት በቪክተር ኦሴሜን የፍጹም ቅጣት ምት ግብ ጋላታ ሰራይ አሸንፎ እንደነበረ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ታስታውሱታላችሁ። ከዛ ቪክተር ኦስሜን ትላንትና ከሊቨርፑል እንዳይደርስን ይበቀሉናል እያለ ነበር። ነገሩ ሆኗል። በወቅቱ ካስታወሳችሁ ጋላታ ሰራይ በማህበራዊ ትስስር ገጻቸው ላይ ያጋሩት መልእክት ትንሽ ለየት ያለ ነበረ። በህይወት ብቻ ላትሆን ትችላለህ። የሊቨርፑል ዩል ኔቨር ዎክ አሎን የምትል መዝሙር ናት። በህይወት ብቸኝነት ብቻ ላትሆን ትችላለህ፣ ግን አንዳንድ ጊዜ ከሜዳ ያለ ነጥብ ልትወጣ ትችላለህ ብለው ቀልደውባቸው ነበረ። አሁን ሊቨርፑል ለዛ ሂሳብ ያወራረዳሉ የሚለው በትልቁ ይጠበቃል። ሊቨርፑል ከዓለም አቀፉ እረፍት በፊት ማለት ነው ዌስትሃም፣ ወልቭስ በወልቭስና በሊቨርፑል መካከል በነገራችን ላይ በኤፍኤ ካፕም በፕሪሚየር ሊግም በጣት የሚቆጠሩ ቀኖች መካከል ይገናኛሉ። ከዛ ጋላት ሰራይ ቶትናም የመልስ ጨዋታ ከጋላት ሰራይ ከዛ ከብራይተን ይጫወታሉ ማለት። ስለዚህ ከኢንተርናሽናል ብሬክ በፊት ሊቨርፑል ቀጣይ 7 ጨዋታዎች የሚጠብቁት ይሆናል። የዌስትሃምን ጨዋታ ትኩረት እንስጥ። ሊቨርፑል ከዌስትሃም ጋር በምሽት 12 ሰዓት ጨዋታ ላይ ጨዋታቸውን ሲያደርጉ ባደረጓቸው ያለፉት 19 የፕሪሚየር ሊግ ጨዋታ አንድ ጊዜ ብቻ ነው የተሸነፈው። ሊቨርፑል 15 ጨዋታ ሲያሸንፍ 3 ጨዋታ ብቻ ተለያይቷል። በኖቬምበር 2021 ከሜዳ ውጪ ለንደን ስቴዲየም 3-2 ከተሸነፈ በኋላ ባለፉት 8 ጨዋታ 7ቱን ሊቨርፑል ነው ድል ያደረገው። ዌስትሃም በወቅታዊ ሁኔታም ጥሩ እንዳልሆነ ይታወቃል። ዌስትሃም ከሊቨርፑል ጋር ባረጋቸው ያለፉት 52 የሜዳ ውጪ ወይም የአንፊልድ ጨዋታ አንድ ጊዜ ብቻ ነው በነገራችን ላይ ያሸነፏቸው ሊቨርፑልን ከ52 ጨዋታ ማለት ነው። በአንፊልድ 12 አቻ ሲወጡ 39ኙን ሊቨርፑል ድል አድርጓል። በፈረንጆች አቆጣጠር 2015 በስላቫን ቢሊች ስር እያሉ ነበረ በአንፊልድ ሊቨርፑልን 3-0 ረተውት የነበረው። ዌስትሃም ካለፈው የውድድር ዘመን ሻምፒዮን ጋር ባደረጓቸው 29 ጨዋታ 26ቱን ጨዋታም እንዲሁ ተሸንፈዋል። ለሊቨርፑል ነገሩ ቀላል ይመስላል። ሊቨርፑል በዚህ የውድድር ዘመን በሊጉ ከማንኛውም ቡድን የበለጠ 90ኛው ደቂቃና ጭማሪ ደቂቃ ላይ ግብ አስቆጥሯል። በዛው ልክም ተቆጥሮበታል። 10 አስቆጥረው 7 እንደተቆጠረባቸው ትናንት ምሽት በቃል ስፖርት ዩቲዩብ ቻናላችን በዩቲዩብ ገጻችን ብቻ መረጃው እንዳጋራናቸው ይታወቃል። ዌስትሃም ካለፉት 6 የፕሪሚየር ሊግ ጨዋታ 11 ነጥቦችን ወስዷል። 3 ጨዋታ አሸንፏል፣ 2 አቻና 1 ጨዋታ ተሸንፏል። በአንጻራዊነት ለዌስትሃም ይሄኛው ቁጥር ትንሽ ጥሩ ተደርጎ ሊወሰደለት ይችላል። በዚህ የውድድር ዘመን ዌስትሃም ካስቆጠሯቸው የፕሪሚየር ሊግ 59 በመቶ የሚሆኑት በመጀመሪያ አጋማሽ ነው የተገኙት። ይህ በእንዲህ እንዳለ ሊቨርፑል በዚህ ውድድር ዘመን በመጀመሪያዎቹ 45 ደቂቃ ውስጥ ዝቅተኛውን ጎል መጠን ያስመዘገበ ቡድን ነው፣ 31 በመቶ። የሊቨርፑል ተጫዋች ዶሚኒክ ሴቦዝ ላይ በዚህ ውድድር ዘመንም በፕሪሚየር ሊግ ውስጥ ከማንኛውም ተጫዋች በላይ
ከሳጥን ውጪ ብዙ ኳሶችን ሞክሯል 37። ምናልባት ጥቅጥቅ ብሎ ለሚከላከለው ዌስትሃም ዩናይትድ መድኃኒት ሊሆንላቸው ይችላል ለሊቨርፑሎች። የሊቨርፑል ደጋፊዎች በተለይም የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ስለዚህ ተጫዋችም ይሄ ከፍጹም ቅጣት ምት መምቻ ሳጥን ውጪ ስለሚያስቆጥራቸው ኳሶችና ስለ ቆሙ ኳሶች በርካታ መረጃዎችን አድርሰን ነበረ። ከዚህ ጋር በተያያዘ የዌስትሃሙ አለቃ ኑኖ ስፕሪንቶ ሳንቶስ ከሌሎች ቡድኖች ይልቅ ከሊቨርፑል ጋር ባደረጓቸው ጨዋታ በበለጠ ብዙ የፕሪሚየር ሊግ ጨዋታ ተሸንፏል 8። ሆኖም ግን ባለፈው የውድድር ዘመን ኖቲንግሃምን አሰልጣኝ ሆነው ባንፊልድ ከአርኔ ስሎት ጋር ባደረጉት ጨዋታ 1-0 አሸንፈዋልና ምናልባት ለሊቨርፑል ያንን ልምዳቸውን በዌስትሃም ይደግሙባቸው የሆነ ወይ ቅዳሜ 12 ሰዓት አንፊልድ ጨዋታው ይጠበቃል። አርሰናል በአውሮፓ ሻምፒዮንስ ሊግ ከጣድል ዕድሉ በኋላ ዋንጫ የማንሳት ንጻሬው ከፍ ብሎለታል። በተለይም ከደረሱት ቀጣይ ተጋጣሚዎች አንጻር 27.4 በመቶ ሻምፒዮንስ ሊጉ ያርሰናል ነው እያለ ነው ኦፕታ። ለባየር ሙኒክ 2ኛ፣ ለሊቨርፑል 3ኛ፣ ለሲቲ 4ኛ፣ ለባርሴሎና 5ኛ፣ ለቼልሲ 6ኛ እያለ ይቀጥላል። ቀድመ ግምት ከ16ቱ ክለቦች ጋላታሳራይን ነው እነኚህ 15 ክለቦች ካልበሉት ሊበላ ይችላል ብሎ ያስቀመጠው አርሰናልን ግን አንደኛ ያስቀምጦታል። ምናልባት ለቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ለምትከታተሉ ለአርሰናል ደጋፊዎች ኦፕታ በዚህ ብቻ አይደለም፣ በፕሪሚየር ሊጉም 83.5 በመቶ የፕሪሚየር ሊግ ዋንጫ ያርሰናል ነው እያለ ይገኛል። ሲቲን 2ኛ፣ አስቶን ቪላን 3ኛ፣ ማንቸስተር ዩናይትድን 4ኛ ቅድመ ግምት ሰጥቶታል። በክለባቸው ያላችሁ መተማመን ልክ እንደ ኦፕታ አርሰናል ላይ እንደተማመነው ያለ ነው ወይ? የአርሰናል ደጋፊዎችም በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ጻፉልን። አርሰናል እስከ ፍጻሜ ድረስ በሻምፒዮንስ ሊግ ከሄደ ፒኤስጂ፣ ሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ሲቲ እና ባየር ሙኒክን አይገጥምም። ፍጻሜ ላይ ነው አንዳቸውን ሊያገኛቸው የሚችለው። ውድ ቤተሰቦቻችን መድፈኞቹ ከባየር ሌቨርኩሰን ጋር በጥሎ ማለፍ ከዛም ደሩብ ፍጻሜ ካለፉ የስፖርቲንግ ሊዝበንና የቦዶ ግሊምትን ተፋላሚ ነው የሚገጥሙት። ይሄ ደግሞ ለአርሰናል መንገዱን ቀለል ሊያደርግለት ይችላል ተብሎ ይጠበቃል። እንደሚታወቀው ባየር ሌቨርኩሰንን ሲገጥሙ የቀድሞ ተጫዋቾቻቸው ከሃቨርዝ እና ፔሮ ኤንካፔ ቡድናቸውን ይፋለማሉ። በነገራችን ላይ የውሰቱን ነው ይሄ ኤንካፔ። በአውሮፓ ሻምፒዮንስ ሊግ ላይ ግን የውሰት ውል እናት ክለብን አትገጥምም የሚል ህግ የለምና ፔሮ ኤንካፔ እናት ክለቡን ይፋለማል። የባየር ሌቨርኩሰን ስፖርቲንግ ዳይሬክተር ከሰሞኑ በቃል ስፖርት ዩቲዩብ ቻናላችን ላይ እንዳደረስናችሁ የቀድሞ ተጫዋቾቻችንን ለመግጠም ስንል አርሰናል ይድረሰን፣ ሁለተኛ ደግሞ የአንድ ሊግ ክለብ ባየር ሙኒክን ከምንገጥም አርሰናል ይድረሰን ማለታቸው ይታወቃል። ከባየር ሌቨርኩሰን ጋር ስለ መጮት ተጠይቀው ነበረ ሚኬል አርቴታ። በቀጣዩ ዙር ለመጮት ትልቅ ተነሳሽነት አለን። አሁን ባየር ሌቨርኩሰን ብቃት መመልከትና የበላይ ሆነን በድል ለማለፍ መንገዶችን እንፈልጋለን ብለዋል። በአራት ውድድሮች የምናደርገው ተሳትፎና ቡድኑ የሚያሳየው ወጥ አቋም ሊመጣ ላለው ነገር ተስፋ ይሰጠናል። ነገር ግን ትኩረት ማድረግ ያለብን አሁንም ቢሆን ከፊታችን ባለ ጨዋታ ላይ ነው እያሉ ነው እሳቸው ቼልሲን ማለታቸው ነው። ከዚህ ጋር በተያያዘ እሳቸው በጋዜጣዊ መግለጫ በርካታ ነጥቦችን አንስተዋል። ለአብነት ያክል ከቼልሲ ጋር ስላላቸው ወቅታዊ ሪካርድ ሲጠየቁ ሚስጥሩ የምንዘጋጅበት መንገድ ነው፣ ምክንያቱም ዝግጅት በራስ መተማመን እንዲኖርና በአሸናፊነት ስሜት እንድትቀጥል ያደርጋል እያሉ ነው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። ከዛ ውጭ እሳቸው በቡድን ዜና በርካታ ነጥቦችን አንስተዋል። አንድ በአንድ ለእናንተ ውድ አድማጮቻችን እናደርሳችሁ። የመድፈኞቹ አጥቂ ከሃቨርዝ በልምምድ ሰዓት ላይ በሚኖረው ቆይታ አይተን እናጫውተዋለን ብለዋል። ሃቨርዝ በቼልሲ ጨዋታ መሳተፍ አለመሳተፉን ከመጨረሻው ልምምድ በኋላ እንወስናለን ሲሉ ተደምጧል። በተለይም ቅዳሜ የሚደረገው ልምምድ ወሳኝ ነው እያሉ ነው። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን እሳቸው በጋዜጣዊ መግለጫ ላይ በቂ መረጃ በቡድን ዜና ላይ ሰጡ ይችላሉ ብለናችሁ ነበር። የካቨርዝንም ግልጥ ያለውን አልተናገሩም። ቅዳሜን ጠብቅ እያሉ ነው። አክሎም ካለፈው ሳምንት አንድ ወይም ሁለት ተጫዋች ወደ ሜዳ ከተመለሱም የምንወስነው ቅዳሜ በልምምድ ቦታ ላይ ነው ብለዋል። ቤን ዋይት ለጨዋታው ከደረሰ እናያለን። ዶማን ከወጣት ቡድኑ ጋር እየተጫወተ ነው፣ ከጉዳት ተመልሷል ብለዋል። ያው የእሳቸው ጋዜጣዊ መግለጫ እንደተመለከታችሁት የአርሰናል ደጋፊዎች ከሃቨርዝንም ቢባሉ ቀጣዩን ልምምድ እንይ ብለዋል። ተጨማሪ ከጉዳት የመጣ ተጫዋች ካለ ሲባሉ ቀጣዩን ልምምድ እንይ ብለዋል። ቤን ዋይትንም ቢባሉ ከደረሰ እናያለን ያሉት የተናገሩት የአንድ ተጫዋች ብቻ ነው። ማክስ ዶማን ከጉዳት አገግሞ ከ21 ዓመት በታች ቡድን ጋር መሆኑን ብቻ። የመድፈኞቹ አለቃ ሚኬል አርቴታ ስለ ቪክተር ዮኬሬሽ ምርጥ አጥቂነትም ተጠይቀው ነበረ። የራሳችን ተከላካዮች የመሰከሩለት ነው እያሉ ነው። ቪክተር ዮኬሬሽን ከዮኬሬሽ ስትሰሩ እንዴት ያለ ነው ብዬ
የራሴን ተከላካዮች ጠይቄያቸዋለሁ የሚሉት ሚኬል አርቴታ እነሱም አረሱ በጣም ከባድ ነው ብለውኛል እያሉ ነው። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ይሄ አሳማኝ መከራከሪያ ነው ወይ? የአርሰናሎቹ ተከላካይ በእርግጠኝነት ጋብሪኤል ማጋሌሽ፣ ሳሊባ፣ ቲምበር፣ ካላፊዮሪ፣ ሄንካፔ፣ ክርስቲያን ሞሽኬራ እነኚህ የመሰከሩት ምስክር የቡድን ጓደኛቸው ላይ በምስክር ደረጃ ሊወሰድ ይችላል ወይ? ሚኬል አርቴታ ግን እነሱ መስክረውልኛል እያሉ ነው ስለሱ። እሱ ምን ማድረግ እንደሚችል እኔ ያውቃለሁ። አስደናቂ አጥቂ ነው። እንዲያድግ እና ምርጥ ብቃቱ ላይ እንዲደርስ መርዳት አለብን ሲሉ ጨምረው ተናግረዋል። ቁጥሮች ከተመለከትን ከዮኬሬሽ ጋር ስንጫወት ምርጥ ቡድን እንሆናለን የሚለው ግን እንደ ጥሩ መከራከሪያ ሊሆን ይችላል። አብዛኛውን ጊዜ አርሰናል ዮኬሬሽ ባለበት ሜዳ ላይ በደንብ ፕረስ አድርጎ የሚጫወት ቡድን እንደሆነ ይታወቃል። ከሚኬል አርቴታ ጋር በተያያዘ ቡካዮ ሳካ ሀሳቡን አጋርቷል። በአርሰናል ውስጥ እኔን በደንብ ነጥሬ እንደወጣ ያደረገኝ እሱ ነው ብሏል። በእርግጥ የቡካዮ ሳካ ህይወት ከሚኬል አርቴታ ጋር በቀጥታ የተያያዘ ነው። እኔ ምርጥ ብቃቴን እንዳሳይና በሜዳ ላይ ምርጡን እንድሰጥ አድርጎኛል። በችግር ሰዓትም እንደ ተጫዋች ብቻ ሳይሆን እንደ ግልም በግል ህይወቴም ላይ ያማክረኛል። አሰልጣኝ ብቻ አይደለም፣ ልክ እንደ አባተም ነው ሚኬል አርቴታ እያለ ይገኛል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሉካስ ፖዶልስኪም ከዚህ ጋር በተያያዘ ሀሳቡን አጋርቷል። ዘንድሮስ የፕሪሚየር ሊግ ዋንጫ ለአርሰናል እያለ ነው። ሚኬል አርቴታም ትጋቱ ያስገርማል ብሏል። አርሰናል ፕሪሚየር ሊጉን ያሸንፋል ብዬ አስባለሁ የሚለው የቀድሞ ተጫዋች ሉካስ ፖዶልስኪ ምክንያቱም በዚህ ውድድር ዘመን የተለየ ነገር እንዳለ ተሰምቶኛል እያለ ነው። የአርሰናል ደጋፊዎች በጉዳዩ ላይ እናንተን መልከታ ጻፉልን። የማንቸስተር ዩናይትድ ተጫዋች ሜሰን ማውንትና ማቲያስ ዴላይት ወደ ሜዳ እንደማይመለሱ አሰልጣኝ ማይክል ካሪክ አረጋግጧል። በእርግጥ የዩናይትድ ደጋፊዎች መመለሳቸውን ይሻሉ እንጂ ቡድኑ ላይ ኖረው የፈጠሩትን ተጽዕኖ ግን በካሪክ ስር እንዳልተመለከቱ ይታወቃል። ሁለት ተጫዋቾች ከክሪስታል ፓላስ ጨዋታ ውጭ የመሆናቸውን አሰልጣኝ ማይክል ካሪክ አረጋግጠዋል። ሜሰን ማውንት ወደ ሜዳ ለመመለስ ተቃርቧል። ዴላይት በበኩሉ እየተሻለው ነው ግን በቅርቡ አጠብቁት የሚል ይዘት ያለው ሀሳብ አጋርተዋል። በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የሚገኙ የዩናይትድ ደጋፊዎችን በተደጋጋሚ ከጠየቁን ጥያቄ በተለይም የማቲያስ ዴላይትን ነበረ። እናም በሱ ጉዳይ ላይ የተወሰነ ጊዜ እንደሚቀረው ተናግረዋል። በእርግጠኝነት ቀኑን አላስቀመጡልንም። በሌላ በኩል በአሌሳንድሮ ማርቲኔዝ ዙሪያ አዲስ ነገር የለም፣ ሲኖር እኔው ራሴ ነግራችኋለሁ ብለዋል። ሌላው በማይክል ካሪክ በኩል ይሄ የኡጋርቴን ጉዳይ በተመለከተ ሀሳባቸውን አጋርተዋል። ማኑኤል ኡጋርቴን በጣም ወደዋለሁ፣ ነገሮች በሚያከናውንበት መንገድና በልምምድ ብቃቱን በእጅጉ ተደንቅ ያለው ብዙ ጥሩ የሆኑ ብቃቶች አሉት ብለዋል። ቡድኑ በሚያሸነፍበት ጊዜ ብዙም ላልተጫወቱ ተጫዋቾች አስቸጋሪ ሊሆን ቢችልም የጤናማ ፉክክር ግን በሁሉም ቡድን ውስጥ አለ ብለዋል። ኮቢ ሜኖ በሜዳ ላይ ብዙ ደቂቃዎችን ለማግኘት ከፍተኛ ጉጉት ላይ እንደሚገኝ ግልጽ ነው። በልምምድ ወቅትም የምንመለከተው ነገር ያንን ነው ብለዋል። ኮቢ ሜኖ የቡድኑ ትልቅ አካልም ነው። በቡድን ውስጥ ግን የተጫወተ ብቻ ሳይሆን ተጠባባቂ ወንበረም ላይ ሆኖ የሚቀመጠው ዝግጁ መሆን አለበት ብለዋል። ማይክል ካሪክ ስለ ሃሪ ማጓየርም ተጠይቀው ነበረ። ሃሪ አስደናቂ ስብዕና ያለው ሰው ነው። እስካሁን ትልቅ የተጫዋችነት ጊዜ የነበረው እናም ከዚህ በላይ ብዙ የተሻለ ጊዜ እንደሚኖረው ተስፋ አደርጋለሁ። በተለይ ከመጣ ወዲህ እና ከእንግሊዝ ብሔራዊ ቡድን ጋር ያደረጋቸው ነገሮች በደንብ ተመልክቻለሁ። ለዩናይትድም ጥሩ ተጫዋች ነው እያሉ ይገኛሉ። በቃል ስፖርት ዩቲዩብ ቻናል የዚህን ተጫዋች የኮንትራት ሁኔታ ተከታትለን የምናደርሳቸው ይሆናል። ማይክል ካሪክ ሌሎች ካነሷቸው ነጥቦች ውስጥ ስለ ቤንያሚን ሼሽኮ ነው። ላገኘነው ድሎች ትልቅ ሚና ተጫውቷል ቤንያሚን ሼሽኮ፣ ነገር ግን ነገሩን ማጋነን አይደለም ይሄ ብለዋል። በግልጽ የሚታይ ነው። ሜዳ ላይ የተመዘገቡ ውጤቶች የሱ ጥራት ያስፈልገን ነበር ብለዋል። በቅርብ ጨዋታ ያሳየው ብቃት ምን ያህል ጥራት ያለው ተጫዋች እንደሆነ ቤንያሚን ሼሽኮ ተመልክቻለሁ ብለዋል። ስለ በላይ አመራሮችም ተጠይቀው ነበረ። እንዴት መጫወት እንደምፈልግ ሜዳ ላይ መተግበር ስለምችለው ነገሮች በውስጡ ስለሚያካቱት በርካታ ነገሮች ብዙ ማውራት እንችላለን። አንዳንድ ጊዜ እንደምለው ቡድኑ አደረጃጀተ ወደ ሜዳ ስትገባ ነገሮች የምትችለውን ያህል ግልጽ ለማድረግ ተሞክራለህ። በግልጽ በጣም አስፈላጊ ነገር ከአመራሮቹ ጋር እንነጋገራለን። ግን የመጨረሻውን እግር ኳሳዊ ውሳኔ እኔው ራሴ ነኝ የምወስነው ሲሉ ተደምጠዋል። ማይክል ካሪክ በጋዜጣዊ መግለጫ ላይ ሌሎች ያነሷቸው ነጥቦች አሉ። ለአብነት ያክል በተከታታይ ጨዋታ ተመሳይ ቋሚ አሰላለፍን መጠቀም በተመለከተ ነው። ያው ብዙ ጊዜ አሸናፊ ቡድን አይቀየርም ይባላል። ተከታታይና ብዙ ጨዋታ ሲኖሩ ከተጫዋቾች አካላዊ ብቃት አንጻር ለውጥ ማድረግ ያስፈልጋል። በጥሩ ሁኔታ መጫወትና ጨዋታዎችን ማሸነፍ በጣም አዎንታዊ ነገር ነው የሚሉት የማንቸስተር ዩናይትድ አለቃ ማይክል ካሪክ፣ ነገር ግን እኔም ሆንኩ የአሰልጣኝ ቡድን እያንዳንዱ የቡድን አባል
እንዳስፈላጊነቱ ቡድኑን ይረዳል ብለዋል። አሰልጣኝ 9 ቁጥር ተጠቅመን የተጫወተን አይመስለኝም። ብሪያን ቤሞ አብዛኛውን ጊዜ በተጋጣሚ መጨረሻ ተከላካይ መስመር ላይ አጠገብ ቆሞ የሚጫወት ተጫዋች ነበረ በብሬንትፎርድም። ስለዚህ በብሪያን ቤሞ መጫወት ሐሰተኛ 9 ቁጥር መጠቀም አይደለም እያሉ ነው የቃል ስፖርት ዩቲዩብ ቻናል። የዩናይትድ ደጋፊዎች በዚህ ሐሳብ ተስማማላችሁ? እሳቸው ግን ብሪያን ቤሞ የለም ሐሰተኛ 9 ቁጥር ሳይሆን ሻርፕ ነምበር 9 ነው እያሉ ነው። በተለያዩ መንገዶች ተጫውተናል። ከሜዳ ውጭ ባደረግናቸው 2 ጨዋታዎች 4 ነጥቦችን ማግኘት መጥፎ አይደለም። ተቀያሪ ወንበር ላይ ያሉ ተጫዋቾቻችን ተቀይረው ሲገቡ ደግሞ ለአሸናፊነት ያበቁናል ሲሉ ተደምጠዋል። ከዩናይትድ ጋር በተያዘው በዚህ ዓመት ትልቁ ግባቸው የአውሮፓ ሻምፒዮንስ ሊግ መሆኑንም በዛው አያይዘው ገልጸዋል። ያለፈ ታሪክ ስለሆነ ብቻ ብዙ ነገሮችን ዝም ብለው ይሳካሉ ብለን የምንገመግም አይመስለኝም። አሁን በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ መሳተፍ የምንችልበት ቦታ ላይ ነን። ያንን የሻምፒዮንስ ሊግ ተሳትፎ በብቃት ማግኘት አለብን። ብቁ መሆን ማሳየት ይኖርብናል። እውነቱን ለመናገር በአሁኑ ሰዓት ከፊታችን ባለው ነገር ላይ ከፍተኛ ትኩረት አድርገን እየተመለከትን ነው። እናም ትኬቱን ለመቁረጥ እንጥራለን ብለዋል። ምናልባት ከዩናይትድ ጋር በተያዘ በቡድን ዜና ተጨማሪ መረጃ ለቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች ለማድረስ ያክል ማንቸስተር ዩናይትድ ጀርመናዊን ተከላካይ ማሊክ ቲያውን ከኒካስል ለማስፈረም በዝርዝር ውስጥ አካቶታል። ሌላው አርዋን ቢሳካ ነው። የማይክል ካሪክ የማንቸስተር ዩናይትድ የአሰልጣኝነት ቆይታ ይበል የሚያሰኝና ሊቆይ የሚገባ ብለዋል። ምናልባት ማይክል ካሪክ በዩናይትድ አሰልጣኝነት ታሪክ አንዳቻ ነው ያለው የሚል መከራከሪያ ተነስቶ ነበር። በነገራችን ላይ ዩናይትድን ካሪክ ለሁለተኛ ጊዜ ነው ሲያሰለጥን። አንድ ጊዜ 3 ጨዋታ መርቶ ከቪላሪያል ጋር ከቼልሲ ጋር አቻ የወጣበት ጨዋታ የሚረሳ አይደለም። በሀሳብ መስጫ ሳጥናችን ላይ በዩቲዩብ ገጻችን ጥያቄውን ስለተመለከትነው በዚሁ እናድርስ ብለን ነው